ሰዎች ጥሩ ሰው ለመሆን ሃይማኖተኛ መሆን የለባቸውም። ተጽዕኖ ፈጣሪ ማለትስ ምን ማለት ነው? ይገርምሻል፣ እናቴ ኦርቶዶክስ ነች። አምባጓሮ ጸብ ባለበት እኔ እግዚአብሔር አለ ብዬ አላምንም። መጽሐፍ ቅዱስስ ጓደኝነትን እንዴት ይገልጸዋል? ፍቅር የሁሉም ማሰሪያ ነው። ሌላ ስሙ የኢየሱስ ባይዘው የኃጢአተኞች ወዳጅ ነው። የኦርቶዶክስ ስብከት መዝሙር ታዳምጣለህ? ደስ ይለኛል። ያሬዳዊ ዜማ ምናምን ሲሆን ደግሞ ስለ ኢትዮጵያ ኦርቶዶክስ አብያተ ክርስቲያናትና ምዕመናን በአንተ እይታ? ጓደኞቼ ኳስ ሲጫወቱ እኔ ወደ ቸርች ሄድኩ። መጽሐፍ ቅዱስ ዘመኑን ዋጁ ይላል። የህይወታችን በሙሉ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ምን ይላል መሰለሽ? አጥብቀህ ልብህን ያዝ ይላል። የህይወት መውጫ ከዛ ነውና ይላል። የትጉ እጅ ትገዛለች ይላል፣ የታካች እጅ ግን ትገብራለች ይላል። ህይወት ምን አስተማረክ? እና እኔ አሁን የእግዚአብሔር ጥገኛ የሆንኩበት ሰዓት ላይ ነኝ። ስኬት ምንድን ነው? ኪሩቤልን ተክቼ ኪቦርዲስት የሆንኩት እኔ ነበርኩ። ደስታ እንዴት ይገለጻል? ማይለመድ ደስታ ክርስቶስ ብቻ ነው። ስኬት ማለት እግዚአብሔርን ማወቅ ነው። ህይወት አጭር መሆኗን እንዴት መርዳት አለባቸው ብለህ ታስባለህ? እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይነት። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ ከባዩሽ ከበደ ጋር ፖድካስት እንግዳዬ አድርጌ በክብር እዚህ ስቱዲዮ ድረስ ተገኝቶ እንግዳዬ የሆነው ያው እንግዲህ በቀድሞ ዘማሪ አሁን ደግሞ ፓስተር ቴዎድሮስ ታደሰ በብዙሃን የፕሮቴስታንት ቸርቾች እና ምዕመናን ተወዳጅ የሆነው እንዲሁም ደግሞ ከኦልሞስት ከዓለም ላይ ካሉት አህጉራት አንድ አህጉር ብቻ እስኪቀረው ድረስ በአገልግሎት ያገለገለ ሰው ነው። ቴዲዬ እንኳን ደህና መጣክ። እንኳን ደህና ቆየሽ። ከ6ቱ አህጉራት አንድ ነው የቀረው ስል በቃ እንዴት ነው እንደዚህ የሚቻለው? ያው በእግዚአብሔር ምሕረት ነው። እንዳልሽው የዞርኩት በአገልግሎት ነው። ከእግዚአብሔር ምሕረትና ጸጋ የተነሳ በስቶልኝ ቸርነቱ ዞርኩኝ። በጣም ብዙ ሀገራት ሄዳል። የት ብዙ ሀገራት እናስታውስ? አሜሪካ፣ ካናዳ፣ አውስትራሊያ፣ እንግሊዝ፣ አይ ቲንክ ወደ አውሮፓ፣ ሌሎች ስካንዲኔቪያን አንድ 7 የሚሆኑ፣ ደቡብ አፍሪካ እንደውም ብዙ። ደቡብ አፍሪካ እንደውም ስንት ጊዜ ነበር የሰማሁት? ወደ 30 ጊዜ 30 ጊዜ አንድ ሀገር መሄድ እንዴት ነው ስሜቱ? ደስ ይላል። እዛ ያለው የኢትዮጵያውያን አኗኗር በቃ እዚህ እንዳለው ማለት ነው እና በጣም ደስ ይላል። በጣም በየከተማው ያለው ህዝብ ብዙ ነው እና በያሉበት ከተማ ደግሞ ቸርቾች አሉ። ስለዚህ አንዱ ሲጋብዝ ያው በቃ መሄድ መምጣቱ ሲቆጠር እኔ ሳላስበው ለካ 30 ሄጃለሁ። ሁሉም ያገለገልኩ ነው በአገልግሎት ነው። ከባዱ ረጅሙ ጉዞ አውስትራሊያ። ስንት ሰዓት ነበር? ከ24 ሰዓት በላይ ትራንዚቱ ምናምን መሀል ላይ ሲገባ በቃ እንትን ይላል፣ ይረዝማል እንደጉድ እና እንቅልፍም ምንም ይዛባል። እዛ ስትደርሺ በቃ እንዴት ነበር አገልግሎት? ያው ከውጭ ማህበረሰብ ከተነሳን አገልግሎት እንዴት ነበረ? እዛ ስታገለግል የተለያዩ ሀገራት ላይ ማገልገል ምን ይመስላል? እንደየሀገሩ ይለያያል። የገቡበት ሀገር ያለው የሀገሩ ትሬንድ የተለያየ ስለሆነ ያው የእኛን የአበሻኑ ህዝብ ቢሆንም የምናገለግለው እንደሚኖሩበት አካባቢ ደግሞ ያኗኗር ዘይቤው ሁኔታው ምናምን የተለያየ ነውና ግን ደስ ይላል። በቃ ከሀገር ሾተሽ እዛ ያሉትን ደግሞ ኢትዮጵያን ይናፍቃሉ፣ እዚህ ያለውን ቫይብ ይናፍቃሉ። የቸርቹም ሁኔታ እንደየቦታው ይለያያልና በጣም ግን ደስ ይላል። ብዙ ጊዜ ሆነ ከኢትዮጵያ ከተመለስክ ከአገልግሎት? አሁን የመጨረሻው ጊዜ ካናዳ ነበር። ወራት 3-4 ወር። ቅርብ ጊዜ ነው። ቴዲዬ እንግዲህ ፓስተር ልበል? ችግር የለም። የረጅም ጊዜ ወዳጅ ስለሆነ እና በዛ የተነሳ እንግዲህ ያው በምጠራ መሀል ላይ ይመጣል እንግዲህ እኔም እኮ የሚታይ ነው የምልሽ። ሌላ ሰው የሚልሽ አለ? ሚጡ ነው ሚጡዬ፣ አንተ የሚታይ ነው። ስለዚህ ያው ተመልካቾቻችን ይህንን ወዳጅነታችንን ይረዳል። ቴዲ ወደ ጥያቄያችን ስንገባ እንግዲህ በብዙሃን የሃይማኖት አገልግሎት ላይ ነው ያለኸው። ስለ አገልግሎት ስናነሳ አንዳንድ የሚመጡ ጥያቄዎች አሉ። ሰዎች በተፈጥሯቸው መልካም ሰው መሆንና ሃይማኖተኛ መሆን ወይስ ሰው የግዴታ መልካም ሰው ለመሆን ሃይማኖተኛ መሆን አለበት ወይ የሚል ጥያቄዎች ይመጣሉ እና በአንተ እይታ እንዴት ነው?
አዎ ከባድ ጥያቄ ነው። ልክ ነሽ። በእርግጥ ሰዎች ጥሩ ሰው ለመሆን ሃይማኖተኛ መሆን የለባቸው ብዬ ነው ማምነው። እውነታውም እሱ ነው የሚመስለኝ እኔና እንደ ሰው ጥሩ ሰው መሆን ይቻላል። እንደ ሰው ምልሽ ለምሳሌ ድሮ በእኛ ሀገር ባህል ወደ ገጠሩ ምናምን ሄደሽ ታውቂያለሽ? እንግዳ ተቀባይነታቸውን ስታይ ምናምን ምናልባት ሃይማኖተኛም ሆነው ላይሆን ይችላል። ኢትዮጵያዊነት በራሱ የራሱ የሆነ መልካምነት የራሱ የሆነ በባህላችን ያገኘ ነው። ካስተዳደግ ከቤተሰብ የወረስነው በጎነት፣ ቅንነት የተነገሩን ነገሮች አሉና እነሱን ነገሮች የግድ ለማግኘት ሃይማኖተኛ መሆን የለበትም ሰው። የእግዚአብሔር ቃል በእርግጥ ይለውጣል። የእግዚአብሔር ቃል ሼፕ ያደርጋል። ሰዎችን ቅን፣ በጎ፣ ደግ፣ ሩህሩህ፣ ገር እንዲሆኑ ያደርጋል። ከዛ በዘለለ ግን አስተዳደግ፣ ቤተሰብ ማተር ያደርጋልና ይጨምርልናል እንጂ ወይም ደግሞ ያለንን እውቀት ሼፕ ያደርግልናል እንጂ መንፈሳዊነት ይሄ እንደ ሰው ጥሩ ሰው ለመሆን ተፈጥሮም የተፈጠርንበት ማንነት በራሱ በቂ ነው ብዬ ነው ማምነውና አንዳንድ ጊዜ እንደውም አስባለሁ የሚገርምሽ ሃይማኖተኞች ሆነው እንኳን ሰዎች ቅን ላይሆኑ ይችላሉ። እንዲያውም አንዳንድ ጊዜ ለምሳሌ ክርስቶስ በምድር በነበረበት ጊዜ ባገለገለበት ወቅት በጣም ቻሌንጅ ሲፈጥሩበት የነበሩ ሰዎች የሃይማኖት ሰዎች ናቸው። አይሁዳውያን ሕግ የሚያውቁ በስነ ስርዓት የአይሁድን ታሪክ ያነበቡ እና የነቢያቱን ትንቢት የሰሙ ግን መሲሁ እንደሆነ ካለማወቃቸው የተነሳ ለኢየሱስ ተግዳሮት ሆኖበት ነበርና የሃይማኖት ሰዎች ሆነው አንዳንዴ ከባድ ሊሆኑብን ይችላል። ሰው ግን እንደ ሰው በራሱ ቅን መሆን ይችላል። እና ሳላረዝምብሽ መልሱ ሰዎች ቅን ለመሆን የግድ ሃይማኖተኛ መሆን የለባቸው። ያው ብዙ ጊዜ አከራካሪ ነገር ነው ይሄ ጥያቄ ሰዎችም ሲያነሱትኝ ብዙ ጊዜም እንግዲህ ከጓደኛ ጋርም ሻይ ልጠጣም ስትወያይ የምታነሳው ነገር ነው። ብዙ ጊዜ ሃይማኖተኛ መሆን ብቻ የትኛውም እምነት የትኛውም ሃይማኖት ተከታይ ሆኖ ሃይማኖተኛ መሆን ደግ ሰው አያስብልም። ያው መንፈሳዊ ሰው ነው የሚያደርገው። ሃይማኖት መንፈሳዊ ሰው ግን ቅን ሰው አያደርግም። መንፈሳዊነት ምን ያደርጋል መሰለሽ? ወደ እግዚአብሔር ያቀርባል። ወደ እግዚአብሔር ስትቀርቢ ደግሞ በሂደት ነው፣ በአንድ ጊዜ አትለወጭ። ሂደቱ ዝግመታዊ ነው። ቀስ እያለ እየተሰራሽ አንድ ቀን የሆነ ነገር ስትጥይ ከህይወትሽ ሌላ ቀን ደግሞ የሆነ ነገር ስትጥይ ልክ ሰለሞን እንዳለው ሁሉን ካገኘ ሁሉን እጁ ውስጥ ካስገባ በኋላ ሁሉ ከንቱ ነው አለ። ማለት አንዳንዴ ሽሚያውም ግርግሩም ምናምን የሆነ ነገርን የራስ ለማድረግ ከመፈለግ ነው። ገባሽ? ለምሳሌ ሰዎች ለገንዘብ ተንኮለኞች ይሆናሉ። ገባሽ? አባባሌ ስለ ገንዘብ እኮ ወንድሙንም ይገላል፣ ስለ ዝና ወንድሙንም ይገላል። እንደዚህ አይነት ነገር ግን ሁሉን ደግሞ በእጁ ካስገባ በኋላ ሰለሞን ምን አለ? ሁሉ ከንቱ ነው አለ። እና አንዳንድ ነገሮች እጃችን ውስጥ ከገቡ በኋላ ለዚህ ብዬ ነው እንዴ ወደሚል ድምዳሜ ስለሚያደርሰን መንፈሳዊ ነገር ሞር እያወቅን እየበሰልን በሄድን ቁጥር ነገሮችን እርግፍ አድርገን እየተውን ሞር ሃምብል እየሆነን ሞር ጥሩ ሰዎች እየሆነን እንድንሄድ ያደርገናል ብዬ ነው ማምነው። እና ወደ እግዚአብሔር መቅረብ መንፈሳዊ ያደርጋል። እና ያ ነገር ደግሞ ቅድም እንዳልኩሽ ዝግመታዊ ነው እድገቱ፣ ሂደቱ። በአንድ ጊዜ በአንድ ማታ ሰው መንፈሳዊ መሆን አይችልም ይመስለናል ለኛ የሆነ እንትን ያለን እንጂ እድገት ነው፣ ሂደት ነው። እንግዲህ ተያይዞ አያይዘን መልካም ሰውነትን ካነሳን አሁን ባለንበት ጊዜ ሰዎች ተጽዕኖ በተለያየ መንገድ ይፈጠራል እና በጎ ተጽዕኖ ፈጣሪነት በበጎ መንገድ ተጽዕኖ መፍጠር እንዴት ነው? በራሱ ተጽዕኖ ፈጣሪ ማለትስ ምን ማለት ነው? ከባባር ጥያቄዎች ነው ታነሽ። ኦኬ፣ በጎ ተጽዕኖ መፍጠር ተጽዕኖ ፈጣሪነት ስንፈታው ሰዎች በሁለቱም አቅጣጫ ተጽዕኖ ፈጣሪ ለመሆን ይታገላሉም የፈለጉትን ነገርም ማግኘት ይችላሉ። ለምሳሌ አሁን ዲስ ዴይስ ሶሻል ሚዲያውን እንደምታዩ የሆነ ሰው ተጽዕኖ ፈጣሪ ለመሆን ከፈለገ አንድ በጣም የሚታወቅ ወይም ፌመስ የሆነን ሰው ይወጣና በአንድ ማታ አጥረግርጎ ከሰደበው በኋላ ሁለተኛው ቀን ላይ ሰውየው ታውቋል። ወይም እከሌ እኮ እንዲያረገ ማን ነው እሱ ተብሎ ሰዎች እንዲያውቁት። ግን የበጎ ተጽዕኖ ፈጣሪነት አይደለም። በኔጌቲቭም ሰው እንደዛ መሆን ስለሚችል ማለት ነው። ገባሽ? በጎ ተጽዕኖ ፈጣሪነት ማለት መልካም ነገሮችን እያደረግሽ እነዛ መልካም ነገሮች እንደ ኔጌቲቭ ቶሎ አይጮሁም።
ግን በሂደት አንድ ብሎኬት እያልሽ እንደምትገነቢው ህንፃ ልክ እንደዛ በጎ ተጽዕኖ ፈጣሪዎች ቀስ በቀስ ነው፣ ሂደት ነው ስማቸውን ግንባታው ቀስ እያለ መሄድ ነው። የዚህኛው ግን ይፈጥናል፣ ግን ደግሞ ውድቀቱም ከባድ። በኔጌቲቭ የሚገኝ ስም ይገኛል፣ ግን ሰዎች በማህበረሰቡ ዘንድ የሚኖረው ተቀባይነትም መጨረሻም ላይ ደግሞ ያንን እንደያዘ ዘላቂነቱም ያን ያህል ቆይታው አጭር ነው የሚሆነውና